የጎጃም ፋኖ የተባለው ኃይል በአገው ማህበረሰብ ላይ ጥቃት እየፈጸመ ነው ተባለም። ፋኖ የሚባለው ጽንፈኛ ኃይል በአማራ ትግል ስም ተደራጅቶ በክልል ውስጥ ያሉ ሌሎች ህዝቦችን የማጥፋት እኩይ ዓላማ ያነገተ ነው ያሉን የመረጃ ምንጮቻችን የጎጃም ፋኖ የተባለው ኃይል ከሚያዝያ ወር 2018 ዓ.ም ጀምሮ በአገው አርሶ አደሮች ላይ ጥቃት እየፈጸመ ነው ብለዋል። በተለይም ደግሞ ሰሞኑን ዚገም ወረዳ ላይ አጠናክሮ ተከታታይ ጥቃት እየፈጸመ ያለው ፋኖ የተባለ ጽንፈኛ ታጣቂም ከሐምሌ 1 እስከ 3 2018 ዓ.ም ባለው ጊዜ ውስጥ በዚገም ወረዳ ሀቲና ከኳርጃ የተባሉ ቀበሌዎች ላይ ጥቃት መክፈቱን ምንጮቻችን ገልጸዋል። ከቋሪት ፈረስ ቤት ሰከላና ዳሞት ወረዳዎች ተሰብስቦ የመጣው ጽንፈኛ የፋኖ ታጣቂ በዚገም ወረዳ በ5 አቅጣጫዎች ከባድ ጥቃት ቢከፍትም በአገው አርሶ አደሮች ጠንካራ የመከላከል ውጊያ ሳይሳካለት ቀርቷል ተብሏል። ሐምሌ 2 ቀን 2018 ዓ.ም በነበረው ውጊያ ከ30 በላይ የጽንፈኛው ኃይል ሲደመሰስ 40 የሚሆነው ደግሞ እንደቆሰለ ያመላከቱት የመረጃ ምንጮች በነገታውም ሌላ የበቀላ ጥቃት መፈጸሙን ገልጸዋል። ሐምሌ 3 ቀን 2018 ዓ.ም ዛጋና ሶሪት በተባሉ ቀበሌዎች ላይ በ5 አቅጣጫ ውጊያ ቢከፍትም ለተከታታይ 5 ሰዓታት በዘለቀ የመከላከል ውጊያ ጽንፈኛው ኃይል ተሸንፎ መመለሱ ተሰምቷል። ሰሞኑን በተደረጉት ተከታታይ ውጊያዎች በርካታ ቁጥር ያላቸው አርሶ አደሮች ላይ ጉዳት መድረሱን የሚናገሩ የአካባቢው ነዋሪዎች የተከፈተው ጦርነት የአገውን አርሶ አደር ምርት አልባ ለማድረግ የታቀደ ነው ብለዋል። ይህ ሁሉ ጥቃት በአገው ሕዝብ ላይ ሲፈጸም የአዊ ዞንን የሚያስተዳድሩት የብልጽግና ካድሬዎች አርሶ አደሩን ለማገዝ በጣም ዘገምተኞችና ምክንያት ደርዳሪዎች መሆናቸውም እየተነገረ ይገኛል። ሰሞኑን በዚገም ወረዳ ላይ ጥቃቱን አጠናክሮ የቀጠለው ፋኖ የተባለው ጽንፈኛ ታጣቂ ቡድን ከሚያዝያ ወር ጀምሮ ባደረገው የውንብድና ተግባር ወደ 400 የቁም ከብቶችንና ከ1000 በላይ ኩንታል ማዳበሪያም ከጆማራ ከአዋሻና ከአከቴ ቀበሌዎች ዘርፎ መውሰዱን የመረጃ ምንጮቻችን ገልጸዋል። በአጠቃላይ በአዊ ዞን ጽንፈኛው ፋኖ የተባለ ታጣቂ አየው ጓጉሳ የተባለውን ወረዳ ሙሉ በሙሉ በቁጥጥሩ ስር ካደረገው ከዓመታት በላይ መሆኑን የሚገልጹ ወገኖች በበኩላቸው ከምዕራብ ጎጃም ጽንፈኛ የብልጽግና ካድሬዎች ጋር በመቀናጀት ለም መሬት፣ እንስሳትና ማዕድናትን በገፍ እየዘረፈ መቀጠሉን ተናግረዋል። ከአየው ጓጉሳ ወረዳ በተጨማሪ ጃዊና ዚገም ወረዳዎችን በጽንፈኛው የአማራ ፋኖ ታጣቂ ተጽዕኖ ስር እንደወደቁና ሰላማዊ የአገው አርሶ አደር አምርቶ እንዳይበላ መደረጉ እየተነገረ ይገኛል። በአማራ ነጻነት ስም ተደራጅቶ ሌላውን ህዝብ ለማጥፋት የሚሯሯጠው ፋኖ ሰሞኑን ከመከላከያው ዘንድ ጠንከር ያሉ ጥቃቶች እየገጠሙት በመሆኑ ሽንፈቱን ለማካካስ ሳይሆን አልቀረም አገዎች ላይ ጥቃት የጀመረው ተብሏል። ብሔር ለይቶ የአገው አርሶ አደሮች ላይ ጥቃት በማካሄድ በሰውና በንብረት ላይ ጉዳት የሚያደርሰውን ፋኖ የተባለ ጨካኝ ታጣቂ ለመመከት መላው የአገው ማህበረሰብ ራሱን አደራጅቶ በአንድነት መቆም አለበት ሲሉ የአገው መብት ተቆርቋሪዎች ጥሪ አቅርበዋል። ይህ ኃይል ከሚፈጽመው ዝርፊያ፣ ዘር ተኮር ጥቃትና ልዩ ልዩ ውንብድና ባሻገር የወርቅ ማዕድን ያላቸውን አካባቢዎች በመቆጣጠርና ማዕድን አውጪዎችን በማፈናቀል ወጣቱን በኃይል እያፈነ ወርቅ ቁፋሮ ላይ እንዳሰማራና የሚያገኘውን የወርቅ ማዕድን በሱዳን በኩል እንዲወጣ እያደረገ ነው የሚሉ መረጃዎችም እየወጡ ይገኛሉ።